ተመልካቾች የዛሬ እንግዳዬ በአንድ ወቅት የማህበራዊ ሚዲያ ከፍተኛ መነጋገሪያ ነበረች። ያሳለፍኩት ችግሮችና ፈተናዎች በሙሉ ማለት ነው በቃ እንዳልሰበር አድርገው በደንብ ሰርተውኝ ነው ያለፉት። 3 ልጆቿን ለማሳደግ ህይወትን ለማሸነፍ ስትልም ወደ ውጭ ለመሰደድም አስባ ነበር። አረብ ሀገር ሰደዳለሁ ብዬ ሳስብ ልክ ልጄን አምጥተው ሆዴ ላይ ሲያስቀምጧት ነው ሙሉ ለሙሉ ሐሳቤን የረሳሁት ልጄን ሳይ። ይህንን የህይወት ምዕራፏን የሚቀይር አንድ ክስተት በድንገት ተፈጠረ። ዛሬ የእናቴን ችግር እናት ስሆን ነው የተረዳሁት ማለት ነው። አምጥተው ሲያዋልዱ ማለት ነው እትብቱን ምናምን ለማሰር አምጥተው ሆድ ላይ እዚህ ጋር ያስቀምጧታል። የዛ ሰዓት በቃ ከጋብቻ ውጪ ስለነበር የመጀመሪያ ልጄንም ያረገዝኩት ሰው ትኩረት የሚያደርገው ከጋብቻ ውጪ መውለድህ ላይ ነው። እናት ቢባል ምን ችግር አለው አይነት ነገር ማለት ያው ስትሰማ እናቴ አባቴ እናቴ ምናምን ሲባባሉ እኔ በሳጫለሁ። እነሆ ይህችና ዛሬ ለብዙዎች አስተማሪ ሆና ያለፈችበትን የህይወት መንገድ ሌሎች እንዲማሩበት ለማድረግም እየጣረች ነች። ለመሆኑ እንግዳችን ማነች? አብራችሁን ከቆያችሁ ይህን ምላሽ ታገኙታላችሁ። ተመልካቾች ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ እያደረጋችሁ እንድትወዳጁን በርካታ ታሪኮችንም እንድታደምጡ እጋብዛችኋለሁ። እነሆ ወደ እንግዳዬ ቤት ልውሰዳችሁ። እስኪ ከፈት እንጠብቃለን። እንዴ ታሜ በሳት እንዴት ነሽ? እንዴት ነሽ? ሰላም ነው? እንዴት ነው? እንደማረፍ እሺ። ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነህ? ኦ እዚህ በርበሬም አለ። የባልትና በጣም እስኪ በርበሬው እንዴት እንደሚያምር አየኸው? ያው በየትኛው ሙያ ተመሳሳይነቱ ከለር እኔን የሚመሳሰለው ነው የማየው። ጥቁር ይኸውልህ አንደኛው በርበሬ ነው። አንደኛው ቀዳሚ ደረጃ 1 ይባላል። እዚሁ ነው የምትሰራው ማለት ነው። ያው ግቢው እንደዚህ አሪፍ ነው። ትንሽ ያው ጨመር አድርገሻል? አዎ በደንብ እውነት ነው። እና ገንፎ አጥሚቱ እየወሰድኩኝ ነው ያለ። ግቢሽ የሚያምራል እንግዲህ ያው ለባልትና ቆንጆ ነው። እውነት ነው። እዚሁ ጥላ ላይ ቁጭ ብለን እዚሁ ነው የምናዘጋጀው ሁሉንም። እዚሁ ይቀለጣል። ጤና አዳምም ይኸውልህ እዚህ ግቢ ውስጥ አለ። ስጋ መጥበሻ አለን። ከዚሁ እንደዚህ እየወሰድን እንግዲህ ጾም ባይሆን ከዚህ ነበር። አይ አበለንተም ይሆናል እኮ ለጾምም ይሆናል። ለጾም ይሆናል። ሽሮ ይሰራበታል። ሽሮ ባይሆንም ሌላ ስልስ ስትሰራ ስጎ ምናምን ለፓስታ ስትሰራ መልካም ነው። እንዴት ነሽ ታዲያ? ሰላም ነኝ እግዚአብሔር ይመስገን። ቤቶች ግባ እንግዳ ሲፈረዛል እንግዳ እዚሁ ነው እየተመረተ የሚደረደረው። እዚሁ እቺ ለሳምፕል ሾውሩም እቺ ሳምፕል ያው ሰው ሲመጣ እንትን እንዲያደርግ ነው። ሳምፕል ነው። ምንድን ነው የምትሰሪው አሁን? ሁሉም ነገር ሽሮ፣ በርበሬ፣ የገንፎ እህል፣ የአጥሚት እህል፣ አጃ፣ ቡላ አለ። ጤፍ እዚህ ጋር አለ እንደምታዩ። ሚጥሚጣ አለ፣ አብሽ አለ። ሁሉም ነገር በቃ የባንክና ምን ደግሞ የወለደ ሰው እኮ ያውቀዋል በደንብ እንዴ መስራ በደንብ ወገብ የሚይዝ ለጤናም ተልባ በጣም ብዙ ነገር ማለት ነው። ተስማሚ ሆነው ነገሮች ብዙ ነገሮች አሉ። በጥራት ልክ እንደ እናት በጥራት እውነት ነው። እኔ እናት ነኝ እንግዲህ እንደ እናት ቆንጆ አድርጌ ያዘጋጅቼ ብዙ ከስተመሮች አሉኝ እግዚአብሔር ይመስገን። ብዙዎቹ ውጪ ናቸው። መድኃኒዓለም ይሰጠኝ በብዛት ይወስዳሉና እግዚአብሔር ይመስገን። አንዱ ያንዱን እየቀመሰ እያየ እየተጠቋቆመ እየወሰድኩ ነው። ቁጭ በል። አይ ድንቅ ነው በጣም እግዚአብሔር ይመስገን። በማይታመን ዋጋ ሳር ቤት በካሬ 71,000 ብር ጀምሮ በከተማችን ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁ በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተናል። ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች
ከ35% እውነተኛ ቅናሽ ጋር ይዘን መተን ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ፣ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909 98 6698 ላይ በመደወል የቢሮ እንዲሁም የሳይት ቀጠሮ መያዝ ይችላል። ቴምር ፕሮፐርቲ። ተመልካቾቻችን እንግዲህ ዛሬ ጸጊ ቤት ነው ያለነው። ከጸጊ ጋር ቆይታ ልናደርግ ነው። እንኳን ደህና ቆየሽን። እንኳን ደህና ጠበቅከን ታሜ። እንደማረብሽ ነው። አመሰግናለሁ። እንደው በህይወት ምን አዲስ ነገር አለ? ከጠፋሽ ትንሽ ቆየት አልሽ ወደ ሚዲያም ከመጣሽ እና ብዙ ለውጦች አየሁ አንቺ ላይ። እንደው የጠፋሽበት ምክንያት ምንድነው? የጠፋሁበት ምክንያት እንግዲህ ያው መጽሐፍ እየጻፍኩ ነበረ። ቲያትር አለኝ ከዚህ በፊት ያው ዶንኪቲቭ ላይ እንደተናገርኩት። እንደገና ደግሞ ዋናው ደግሞ የባልትናው ስራ አለ። ከዛ ደግሞ ያው የቤተሰብ ኃላፊነት አለ። የልጆች እናት ነኝ። እሱን ያው ሲደማመር በዚህ ምክንያት ነው እንግዲህ የጠፋሁት ማለት ነው። አሁን ግን ሁሉንም ነገር አስተካክያለሁ፣ መስመር አስይዣለሁኝና መጽሐፉም አልቋል። ካሚንግ ሱን በቅርብ ቀን። መልካም እንግዲህ ብዙ ነገሮች እናወራለን። ስለ እናትነትሽ እናወራለን፣ ስለ ህይወት ጉዞሽ እናወራለን። አሁን ስላለሽበት ሁኔታም ሰፋት ግን እንጨዋወታለን። እንደው ከዛ በፊት ግን ታሪክሽን ወደ ሚዲያ መጥተሽ ከተናገርሽ በኋላ በርካቶችን አስገርመዋል። በርካቶች ደግሞ እንደው ካንቺ ህይወት ይሄን ብንማር ከሷ ህይወት ይሄንን ብናገኝ እያሉ በርካቶችም ነበሩ። እንደው አንቺ በግልሽ ታሪክሽ በሚዲያ ከተሰማ በኋላ ምን አይነት ነገሮችን አሳለፍሽ? ምን አይነት ገጠመኞች ወደ አንቺ መጡ? ጥሩ ደስ የሚል ማለት መልክቶች ደርሰውኛል። ጥሩ አቀባበል ነው። የእውነትም እንዳልከው በሚሊዮን የሚቆጠሩ ሰዎች ናቸው ያዩት። እጅግ በጣም ጥሩ አስተያየታቸውን ለግሰውልኛልና እንደገናም ደግሞ እዛ ከቀረብኩኝ በኋላ እጅግ በጣም ልብ የሚሰብር ገጠመኞችም ገጥመውኛል የእውነት ማለት ነውና እሱ ነው ከቀረብኩ በኋላ የገጠመኝ ማለት ነው። ምን አይነት ነገሮች እንግዲህ ልብ የሚሰብር እንደው ምን አይነት ነገር ይሆን? እንደው ተመልካቾች አሁን ያው ቆየት ስላልሽ ምን ነገር ገጥሟት ይሆን ብለው ሊያስቡ ይችላሉ። ምን ገጠመሽ? እኔ በህይወት በቃ በጣም ተፈትኛለሁ። በጣም ብዙ ውጣ ውረድን አሳልፌያለሁ ብዬ ነበር አስቤ ነበረው ማለት ነው። ግን እኔ ይሄንን ታሪኬን ካጋራሁኝ በኋላ ግን ከኔ በጣም የከፋ እጅግ በጣም በቃ ማለት ለአይምሮ የሚከብድ ታሪኮችን ያጋሩኝ ሰዎች አሉና የእውነት ያንን ስሰማ እኔ በእነሱ ጫማ ላይ ብሆን ኖሮ በእነሱ ቦታ ላይ ብሆን የእውነት ይሄንን ነገር ሻገረው ነበር አልፈው ነበር ብዬ ስል ቀላል ሆኖ አየሽ አንቺ የኔ በጣም የእውነት ማለት ነውና እጅግ በጣም የሚያሳዝን ታሪኮችን አጋርተውኛል ማለት ነው። ምን ምክር ለገሻችሁ አንቺ ከራስሽ ልምድ ተነስተሽ? ምን ምክር ምንድነው? በመጀመሪያ ደረጃ እኔ ሄድኩበትን ያለፍኩበትን መንገዶችን በሙሉ ጠቆምኳቸው ማለት ነው። ማለት ያ ማለት መጀመሪያ የሰው ልጅ በየትኛውም እምነት ደረጃ ላይ ቢሆን ከሰው ይበልጥ አሁን ብዙዎቻችን ሰዎች ላይ ነው የምንደገፈው፣ ወይ ባላችን ላይ ወይ ልጆቻችን ላይ ወይ ቤተሰቦቻችን ላይ ወላጆቻችን ላይ እንደዚህ ማለት ነውና መጀመሪያ ፈጣሪውን መደገፍ አለበት። በቃ በህይወት ምንም ነገር ሲጀምር ምንም ነገር ሲያደርግ እግዚአብሔርን ጠይቆ ያንን ነገር ቢያደርግ ነው። ምክንያቱም ያ ሲሆን የምትሻገርበትን መንገድ እሱ ራሱ ያዘጋጀዋል፣ ይጠቁምሃል እሱ ራሱ። ስለዚህ መጀመሪያ እሱን ነው መጠቁማቸው ማለት ነው። መጀመሪያ እምነት ነው፣ በቃ እምነታቸውን እንዲያስተካክሉ ነው። ምክንያቱም እኔ ሁሉን ነገር በራሴ መንገድ አደርገዋለሁ ብዬ ስለማስብ የነበረው ማለት ነው። ብዙ ጠንካራ አልነበርኩም ማለት ያለኝ ነገር ያን ያክል አልነበረምና ስለዚህ በራሴ በቃ ፈቷለሁ፣ በራሴ ችግሩን እንትን አደርገዋለሁ ምናምን በቃ እየታገልኩ ነው እየሰራሁ ነው ምናምን ተላለህ። ግን እንደዛ አልነበረም።
ይሄንን ነው ቀዳዳዎች ይበዛሉና ያንን ቀዳዳ አንተ ያንተ ግዴታ መስራት ነው የሚጠበቅብህን ነገር ካንተ የሚጠበቅብህን ነገር ማድረግ ነው ከዛ በኋላ ቀሪው የፈጣሪ ነው እሱን ነው መጀመሪያ የምጠቁማቸው ማለት ነው ከዛ በኋላ ያለው ነገር ደግሞ እንደነሱ ጥያቄ መልሰዋለሁ ማለት ነው መልካም እስኪ ወደ ኋላ መለስ ብለን እንመጣለን ወደ አለሽበትና እንደው ጽጌ ማናት የሚል ጥያቄ ከተነሳ እንደው የልጅነት ታሪኳስ ምን ይመስላል እንዴት አደገች የሚሉ ጥያቄዎች ከተነሱ ጽጌ እስኪ ትንሽ ወደ ኋላ ተመልሰሽ ስለራስሽ ስለ ልጅነት ሻጫዎች ስለ ልጅነቴ እሺ ያው ልጅነቴ እዚሁ 22 ነው አዲስ አበባ ተወልጄ ያደኩት አዲስ አበባ ልጅ ነሽ የአዲስ አበባ ልጅ ነኝ ዞሮ መጽሐፌ ላይ በደንብ አስፈርያለሁ ስለ ልጅነት ጉዞዬና ጥቂት ሚኒስተር እንዳርገውና ጥቂቷን ግን እውነት ለመናገር በቃ ቄስ ትምህርት ቤት ነው የተማርኩት የቄስ ትምህርት ቤት ትዝታዎቼ መቼም አራሳቸው መቼም ማለት ነው ብዙ ጊዜ ልጆች በጣም አንዳንድ ሰው የልጅነቱን በጣም አይረሳማ እኔ ልጅነቴንም አሁንም ይዛለሁ በደንብ ነው እንትንም ማደርገውና ሞሪሽ ኃይለኛ ነው ማለት እንደዛ ነው ይዛለሁ የእውነት በጣም በልጅነቴ ያሳለፍኩትን ነገር በደንብ ነው የሚይዘውና እስካሁን ምናዜማቸውን ዜማዎች በደንብ ነው ማቃቸው ከትምህርት ቤት ስንመለስ ምናደርጋቸው ነገሮች አሉ እንደ መዝሙር እየዘመርን ነው የምንመጣው እና እሱን አረሳው ታስታውሻለሽ መዝሙሩ አስታውሳለሁ ምን ነበር እስኪ ድምጼስ ምንም ይሁን እኔ ድምጻው አይደለም ድምጽ ወጥቷል ወርዷል ምንሽ የለም አይደለ አዎ እና እንትን ያሃዱ አርበኛ ቅዱስ ጊዮርጊስ ከሚኒሊክ ጋራ ገብቶ ሲቀድስ ሚኒሊክ በነፍሱ ጊዮርጊስ በፈረሱ ጣሊያንን ጨረሱ ደም ያፈሰሱ እምዬ ማርያም ምን ሆናለች አንገቷን ደፍታ ታለቅሳለች ብታለቅስ ብታነባ አስረው ገረፏት እንደ ሌባ እኔን ይግረፉኝ ይስቀሉኝ ያለሱ ፈጣሪ ማናለኝ ለወዳጁ አበባ ይዟል በቀኝ እጁ እንደዚህ ያለን ዘምር ነበርና ይሄን ስንዘምር ግን እንደዚህ ተቃቅፈን ነው ስንሄድ እንደዚህ ተቃቅፈን እየዘመርን ነው የምንመጣውና ትወናም ነበረበት አበባ ይዟል ስንል በየሰው አጥር አበባ እየቀነጠስን በእጃችን እያያዘን አንገቷን ደፍታ ስንል አንገታችንን እየደፋን ተቃቅፈን በአክሽን ማለት ነውና አክሽንም ነበረበትና አረሰው መቼም ማለት ነውና ይሄንን እየዘመርን እንትን እናደርግ ነበር ከዛ ከቄስ ትምህርት ቤት ያው ወደ መንግስት መደበኛ ትምህርት ቤት እና በእኛ ጊዜ ሰባዎቹ ግማሽ ላይ ከግማሽ ብቻ እንደዛ 78 እንደዛ አካባቢ ትምህርት ስንጀምር ወደ መንግስት ትምህርት ቤት ስንገባ ማለት ነውና በጣም ጨዋታ ወዳለሁ በጣም ከሚፈልገው በላይ ፈጣን ነኝ በጣም ጨዋታ ወዳለሁኝና ምን ሆነ መሰለ ወደ መንግስት ትምህርት ቤት ስገባ ያው የመጀመሪያ ክፍል ላይ ምንድነው መሰለ ያደረኩት እንደገባሁኝ ከ45 ተማሪ 44ኛ ነው የወጣሁት 44ኛ በጣም ጎበዝ ተማሪ እና ምንም ካለማወቅ የተነሳ ማለት ነውና ያንን ውጤቴን ያለፍኩ ነው መሰለኝ ምክንያቱም ብዙ ነው 44 ከዛ በጣም ደስ ብሎኝ በቃ እየዘለልኩ ነው ይሄድኩት ቁጥሩን ያየሁት ብዙ ካርዴን ይዤ እንደዚህ ያውለበለብኩኝ እና ይዤ ሄድኩኝ ቤት ገባው እናቴ ያለች እህቶቼ ምናምን ቁጭ ብላ እናቴ ቁጭ ብላ አባቴ ጋደም ብላልና እያማሰለች ድስት እያማሰለች ቁጭ ብላለችና በቃ እየዘለልኩኝ አባቴ ላይ ተጠመጠምኩበት ከዛ እንዴ ያለኝ አለፍሽ ምናምን አለኝ አለፍኩኝ አባ ይሄው አልፍ ያለው አልኩት ከዛ ስለው ስንት አመጣሽ ስንተኛ ወጣሽ ምናምን አለኝ ከዛ እንዴ ከ45ኛ 44ኛ ወጣ ጎበዝ የኔ ልጅ ብሎ እሱም አቀፈኝ ማለት ነው አባቴ ማቀፈኝ እናቴ በያዘችው
ወጥያ ማማሲያ ወገቤ ከዛ እናቴና አባቴ እንደገና እንዴት እንደዛ በመሐከል እህቶችና ወንድሞቼ ገብተው ኧረ እባካችሁ እንደዚህ እኮ ነው በፍጹም አባቴ የሚከራከራል በደንብ ማለት ነው 44 ነው ብዙ 45 ነው እንትን አንድ ነው ብዙ ኧረ እባካችሁ ሰው እንዳይሰማ ዝም በሉ ትላለች እናቴ ከዛ መጨረሻ ላይ አሳመነችው እሱ አመነ ከዛ እኔ ሳላምን እሱ አምኖ ከዛ ገና ልጅ አይደለች እንዴት ትደርሳለች ታያት ምናምን አለ ከዛ ሙዚቃ በጣም ወዳለሁኝና እኔ ኬት እንደመጣችሁ አላውቅም ሙዚቃ ላይ ታተኩራለች እሷ ምናምን አለችው ዞሮ ያው ወዲያውኑ እኔ የሚያሳድጉኝ ወደ ሌላ ቤት ሄድኩኝ ማለት ነው ከዛ በኋላ እንግዲህ ህይወት ቀጠለ ስኖር ቆይቼ ነው እንግዲህ ያው ወጣትነቴን ወደዚህ ውስጥ የገባሁት ማለት ነው ወደ ልጅነት ህይወት ውስጥ የገባሁት ከዛ በኋላ ነው ይገርማል ብዙ ጊዜ ስለ እናትሽ ስተዋሪ ነበርና አሁን ላለችው ጽጌ ትልቅ አስተዋጽኦ አበርክተዋል እናቴ አሁን ያለሁት እኔ የእናቴ ውጤት ነኝ ስትይ ሰምቻለሁና በመልኩ ነው አሁን ላለችው ጽጌ እናቷ መሰረት የሆኑት እናቴ ሁሌ ይናገራለሁ ሚዲያ ላይምና በመውለድ 14 ወልዳለች በህይወት አስራንለን እግዚአብሔር ይመስገን እና ካንድ አባት ካንድ እናት ማለት ነው 14 ነው የወለደችው አባታችን በመኪና አደጋ ለብዙ አመት አልጋ ላይ ነበር የነበረው ማለት ነው እና እሱንም እንደገና ይዛ ነው የተለያዩ ስራዎችን እየሰራች እኛን ሁላችን ያሳደገችው ማለት ነው ካደጋችሁ በኋላ ነው አደጋ የደረሰባችሁ አዎ ገና ልጆች ያው በአናት ነው የተወለድነውና ልጆች ነበርን ሁላችንም ማለት ነው እና ብዙ የደረሰም ሰው የደረሰ ልጅ አልነበረምና ምክንያቱም ከ20 ወደ አሁን 30 አመት ሊሞላው ነው አደጋው ከደረሰበት ማለት ነውና ረጅም አመት ነው እኛ ልጆች ነበርን በዛ ሰዓት ላይ ማለት ነውና ይሄን ሁሉ ልጅ የእያንዳንዳችንን አመል ችላ የሚያስፈልገንን ነገር ላይ እንዳቅማችን አድርጋ ቤትን ማስተዳደር ማለት ወንድም እናትም አባትም ሆና ያሳደገችን እሷ ነች እሱ ብቻ አይደለም በነገራችን ላይ አሁንም ድረስ ማለት ነው አሁንም ድረስ እናቴ ትሰራለች የሚገርም ነገር በጣም ባለሙያ ነች የምትጠምቀው ጠጅ የምትጠላው ጠላ ቦረፋ ነው ሰው ከሷ ጋር እየመጣ የሚገዛት አሁን ትንሽ በጤና ምክንያት አሟታል አሟትም እንኳን አትተኛም ትሰራለች እና በጣም ጠንካራ ነች የሰራ ልምድ ከሷ ነው እኔ የሚያገኘሁት ማለት ነውና እንዴት መሻገር እንዳለባት እንዴት ችግሮችን እንዴት አድርጋ አጥፋው እንደምታልፍ የኡነት እኔ ከሷ ነው የተማርኩት ከናቴ ነው ምክንያቱም ብዙ መውደቅ ብዙ ችግር ብዙ ፈተና ገጥሟታልና በህይወቷ ያሷን አይቼ ነው ዛሬ እኔ እዚህ ደረጃ የደረስኩት ማለት ነው እግዚአብሔር ይመስገን ምን የተለየ የምታስታውሽው ነገር አለ ከናትሽ ጋር በተያያዘ አሁን ያሉበት ሁኔታስ ምን ይመስላል የተለየ ነገር ማስተዋወሰው ስለ ከባድ ነው ማለት ይሄ ነው ብዬ መናገር አልችልም ምክንያቱም ሁሉ ጊዜ በህይወት ላይ ችግር ነበረ ታውቃለህ 10 ልጅ ከባድ ነው ያለ አባት ማሳደግ ከባድ ነው ብቻዋን የሚያግዛት ሰው ሳይኖርና እያንዳንዱ ነገር እንትን ማድረግ ትንሽ አስቸጋሪ ነውና ያ ነው እንግዲህ በተለይ ሴቶች ደግሞ ወደ ወጣትነት መሸጋገሪያ ላይ ሲደርሱ ያው ተለያየ ባህሪ ለውጦች ይመጣሉ ቤት ውስጥ ደግሞ እንደዛ ከሆነ ብዙ ጊዜ እናቶች ይቸገራሉ አባቶች እንኳን ያው ብዙ ውጪ ስለሚሆኑ ይሄን ነገር ኖቲስ ላይ ያደርጉት ይችላሉ እንደው በዛ ምክንያት ጸጊ በጉርምስና መጀመሪያዎቹ ወራት አላስቸገረችም ቤት ብዙ ጨዋታ ወዳለሁ በፊትም ያው እንዳልኩ ይሄ በቃ መጫወት ይሄ ፔፕሲ መጫወት ይሄ እንደዚህ ምናምን ነገር ነው እንጂ ያን ያክል የጉርምስና ህይወቴን ብዙ አስቸጋሪ አልነበርኩም ያው መጨረሻ ላይ ግን ልጅ ይዤ መጥቻለሁ በጉርምስና ነው ምን አለ ልጅ ምን አለ ያው ምን ያክል ዋጋ እንደሚከፍሉብህ ታውቃለህ እኔ አሁን የሆነ አንደኛ ክፍል ምናምን ስገባ ነው ገባ ወደ ሌላ ሰው ጋር ሄድኩት ማለት ነው ዛሬ የእናቴን ችግር እናት ስሆን ነው የተረዳሁት ማለት ነው
እንጂ ከዛ በፊት እኮ አትረዳም እንትን ታደርግ ነበር ግን እናት ስትሆን ምን እንዴት ልጅ ማለት እኔ ልጆቼን እንዴት ነው መጠብቃቸው የት ቦታ ነው ማስቀምጣቸው በተለይ ደግሞ በዛ ሁኔታ ውስጥ ያደገ ልጆች ማለት ነው በእንደዛ አይነት ህይወት ውስጥ ያደገ ልጆች እና አንዳችን ያዘለች ማለት ከፊት ይዛ ከኋላ አዝላ በጇ አንጠልጥላ ገበያ እየነገደች ያሳደገችን እናታችን ይሄንን መረዳት አለመቻል ከባድ ነው እና እኔም ይቅርታ ችግር የለም በማይታመን ዋጋ ሳር ቤት በካሬ 71000 ብር ጀምሮ በከተማችን ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁ በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተን ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተን ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909 98 6698 ላይ በመደወል የቢሮ እንዲሁም የሳይት ቀጠሮ መያዝ ይችላል። ተምር ፕሮፐርቲ እንግዲህ በህይወት ብዙ ፈተናዎች አይተሻል አንቺ በትዳር በህይወት በልጆችሽ በወለድሽ መጀመሪያዎቹ ጊዜያት የነበሩ ጣውረዶች ይኖራሉ ከዛ በኋላ ደግሞ የሚመጡ ፈተናዎችም ይኖራሉ እናት ሆነሽ የእናትሽን ድካም እንዳየሽው የእናትሽን ፈተና እንዳየሽው ከዛ በኋላ ደግሞ ያለፍሽባቸው ለልጆች ስትይ የከፈልሻቸው መስዋዕትነቶች በተመለከተ ምን አይነት የህይወት መንገዶችን ተጓሽ? ያው ሲጀመር በወጣትነት ስታፈቅር ስትወድ ልብህም አይምሮም እኩል ነው የሚሳካው እኩል ይዛጋልና በማስተዋልና በጥበብ ካልተመራ ህይወትህ በጣም አቅጣጫውን ይሰትና መጥፎ አወዳደቆችን ትወድቃለህ አብዛኛዎቻችን ህይወት ውስጥ በተለይ እናቶች ላይ የሚገጥመን እና ማለት ለችግር ያዳረገንም ያ ነው እውነት ለመናገር ማለት ነው እኔም ውስጥ ያለፍኩት ይሄ ነው እናት ስትሆን መጀመሪያ ስታረግዝ ነው በቃ ቻሌንጁ የሚጀምረው ማለት ነው በቃ ማለት ወጣት ሆነ ብዙ ነገር ልታሳልፍ ትችላለህ ብዙ ነገር ልትሆን ትችላለህ ብቻህን ሆነ ማለት ነው ግን ልክ እናት ስትሆን የመጀመሪያው ባህሪህ ይቀየራል መልክህ ይቀየራል በጣም ብዙ ነገር ይቀየራል ማለት ነውና ህመም አለው በተለይ አሁን አንዳንድ እናቶች ከመረገዙ ጀምሮ ማለት ነው ሆስፒታል የሚያሳልፉ ሰዎች አሉ ከመረገዙ ጀምሮ ፌስታል በእጃቸው ይዘው የሚሄዱ ሰዎች አሉ ከሰዎች ጋር የማይገናኙ ሰዎች አሉ በብዛት ማለት ነው የባህሪ ለውጥ በጣም ብዙ ነገሮች አሉና ከሱ ነው የሚጀምረው ችግር ስቃይ ፈተና በዛ እንትን ነው የሚጀምረውና እኔ ምንድነው የሚመስለኝ መሰለህ እናትነት ማለት ደስ የሚል ስቃይ ደስ ይልሃልም ስቃይም አለው በህመም ውስጥ ደስታ መፈለግ ነው በህመም ውስጥ ደስታን ትፈልጋለህና በጣም ደስተኛ ነህ ስላረገዘ ግን ቻሌንጁ ደግሞ ከባድ ነው እና እኔም ያ ነው እንግዲህ በህይወቴ ውስጥ የገጠመኝ ማለት ነውና ሳረግዝ የገጠሙኝ በጣም ብዙ ልጅ ነበርሽ መጀመሪያ ስትወልጂ? አዎ ወጣት ነበርኩኝ እና ምንድነው መሰለህ የሆነው አንደኛ ብዙም እንትኑም አልነበረም ያው ከጋብቻ ውጪ ስለነበር የመጀመሪያ ልጄንም ያረገዝኩት ብዙም
ግንዛቤውን የሚሰጥህ ሰው አይኖርም። ሰው ትኩረት የሚያደርገው ከጋብቻ ውጭ መውለድህ ላይ ነው። ሞር ፎከስ የሚያደርገው እዚህ ጋር ያለህን ህመምህን እዚህ ጋር ያለውን ጭንቀትህ ምናምን ብዙ ሰው አይረዳህም። የባህል ጥሰቱ ላይ ነው ሰው ያው ፎከስ የሚያደርገው ማለት ነው። እና ብዙ የሚገጥሙ ነገሮች አሉ። እኔ አሁን የመጀመሪያ ልጄን እርጉዝ ሆኜ ምን ገጥሞኛል መሰለህ? ወሬ ገብቶ ማለት ነው። ወሬ ገብቶ ላም አባራኛለች። የመውለጃ ጊዜ ደርሶ ማለት ነው። ሙሌን እርጉዝ ነኝ። በቃ እኔ ጮሃለሁኝ፣ በሰው ከለላለሁኝ፣ እኔን የምታባረረኝ ማለት ነው። እና ምንም እንዳረገዝኩ ሁሉ ሳይሰማኝ ከዛ መጨረሻ ላይ ነው መንደር ውስጥ ነው ነፍስ ለማዳን ሩጫ ማለት ነው። እና በዛ ሰዓት ላይ ከቤታቸው መጥተው ተጠርተው የዛን ሰዓት እኔ እና እሱ አባሮሽ እየተጫወትን ነው። እና ከዛ እሳቸው መጥተው ጋቢ ለካ ያንን ቀይ ልብስ ለብሼ ነበር። አይወዱም ያዞራቸዋል ምናምን ይባላል መሰለኝ አላውቅም። እና ጋቢ ያለበሱኝ በጋቢ ሸፈኑ ወጥተው ከቤት ማለት ነው። ቀለም ለውጡ እግዚአብሔርና ከዛ በኋላ እንትን አደረኩኝና ብዙ ገጠመኞች መውደቅ አለ፣ መጎዳት አለ። ሁለት ነፍስ ስትሆን በጣም ከባድ ነው። ከዛ ደግሞ ልወልድ ሲሄድ ስትወልድ ደግሞ ራሱን የቻለ ከባድ ጤና ጣቢያ ውስጥ የሚገጥሙ ችግሮች አሉ። ለመጀመሪያሽ ነው ልምድ የለም ምናምን እና ክረምት ላይ ነው የወለድኳት። ሰኔ ላይ ነው አስታውሳለሁ። በጣም ኃይለኛ ዝናብ ነበረ፣ በጣም ኃይለኛ ዝናብና ከዛ ይዘውኝ ሄዱ። ገባው። እኔ ብቻ ነበርኩኝ የምወልደው። ሌሊት ነው ዶፍ ነው የሚወርደው። ጎረቤቴና እናቴ ናቸው። እነሱ ውጪ ቁጭ አሉ። ጤና ጣቢያ ነው ሄድኩት። ከዛ አዩኝ 4 ሰዓት ከምሽቱ 4 ሰዓት ሽንቷ ይፈሷል። ምንም ነገር አላሉኝም። ግቢ ያሉኝ አዩኝ። በቃ በግራ ጎንሽ ተኝ፣ ምንም አይነት ነገር ቢመጣብሽ ሽንትሽም ይሁን ሌላም ነገር ቢመጣ ምናምን እዛው ላይ ልቀቂው፣ እንዳትነሽ በግራ ጎንሽ። ከዛ ግን ብትንቀሳቀሽ ወደ ጎንም ወደ ምንም ብትሆኚ ግን ትበላሻለሽ። ከዛ እንደዛ ብለሽ ተኛሉኝ ማለት ነው። ከዛ እሻልኩ ተኛው እንደዛ። ከዛ ምጡ እየባሰ መጣ። የሉም እነሱ ገብተው ተኙ። እኔ ጮሃለሁ፣ እጣራለሁ፣ ማንንም የሚሰማኝ ሰው የለም። የሉም ሐኪሞች። ሌሊት ነው ዝናብ ይዘንባል ምናምን፣ እነሱ ገብተው ተኝቷል። በቃ በግራ ጎንሽ ተኝ ብለው ማለት ነው። እና ያሉኝ ሽንትም የሆነ ምንም የሆነ በቃ ዘልቀቂ ብለውኛል። የሚገርምህ ነገር ልጅቷ ትመጣለች። በቃ ማለት ይሰማኛል። ትመጣለች፣ እነካታለሁ፣ ጭንቅላቷን ትወጣለች፣ ተመልሳ ትገባለች። አሁንም ትመጣለች። እንዳታመጪ ወደታች እንዳታመጪ ብለውኛል። ግን ሳልወድ በግዴ ትገፋኛለች። ይመጣል። የሚገርምህ ነገር ሌሊቱን ሙሉ ጮኬ ይሰማኝ አጥቼ በቃ ትበላሻለሽ ብለውኛል። ከተንቀሳቀሽ እጅ እንዳልጠራቸው በጣም ከባድ ነበር በነገራችን ላይና ከዛ መጨረሻ ላይ በቃ ደከመኝ። 11 ሰዓት ሲሆን ነቅቶ 11 ሰዓት ሲሆን እስኪ እኔ ምናምን ብለው እንደ ቀልድ ጓንታቸውን አደረጉ። እስኪ እንያት ምናምን ብለው መጡ። እግሬን ገና ሲከፍቱት ነው የወጣችሁ ማለት ነው። እና እድለኛ ነች ምናምን ይባባላሉ እነሱ ማለት ነው። አለመታፈኗ ምናምን አይገርምም። በቃ እድለኛ ነች ወይኔ ምናምን ይባባላሉ። ከዛ ያው ስትወጣ ቀዳይ ነው የወጣችሁ ራሷ እና እነሱ ምስድቻ አድርገውኛል። ከዛ ገባሁኝ። ያው በቃ ያው እግዚአብሔር ይመስገን ቆንጂዬ ልጅ ወለድኩኝ። እሷን ይዤ ያው አንተ የምትቀየረው ልክ ልጅህን አምጥተው ሲያዋልዱህ ማለት ነው። እትብቱን ምናምን ለማሰር አምጥተው ሆድህ ላይ እዚህ ጋር ያስቀምጧታል። የዛ ሰዓት በቃ ብዙ ነገር ታስባለህ። እኔ እኮ ልጅ አረብ ሀገር እሄዳለሁኝ በቃ አልፈልግም ምናምን ማአት ነገር በቃ ብዙ ፕሮሰስ ሄጄ ነበር። ማአት ህልም ማአት እቅድ ማአት እንትን ነበረ። ልክ እዚህ ጋር ሲያደርጉ በቃ እናት ነህ አለቀ። በቃ ስለ ራስ አይደለም የምትኖረው፣ ስለ ልጅህ ነው። በቃ ስለ ልጅህ ነው። ያን ሁሉ ስቃይ ምናምን ትረሳዋለህ። በቃ በደስታ እንደገና ትታጠባለህና ደስ አለኝ እግዚአብሔር ይመስገን። ከዛ እቤት ገባው። ግን ሲሰፉኝ የሆነ ነገር ብለውኛል እና ምን አለችኝ እንትን ስቲች ስታደርገኝ እንትን እንዳታረጊው ምንድነው ስሙ
ውሃ እንዳትዘፈዝፊው በጨውና በውሃ ይሄ አዲስ ነው በራሱ ሰዓት ነው የሚበተነው ግን መታጠብ ብቻ ነው አለችኝ ማለት ነው እሺ አልኩኝ ከዛ ቤት ገባው ከዛ አንድ ጎረቤት መጣች ከዛ እስቲ ቻለሽ ምናምን አለችኝ ያው እስቲ ቻለኝ አልኳት ማለት ነው ከዛ እና ሙቆሃ ምናምን ተዘፈዘፍሽ አረ እንዳትዘፈዘፊ ብለውኛል እኔ አሁን አይደለ እንዴ በቅርብ የወለድኩት እና ተዘፈዘፊ ያለችኝ አረ እንዳትዘፈዘፊ ብለውኛል ከዛ ማለት በቃ ግራ ገባኝ ማለት ነው ምክንያቱም እነሱ ብለውኛል እንደዛ እንዳሉኝ እንትን ብያለሁ ድንገት አሞኝ በሰመመን ይሆን የሰማኋቸው ምናምን አልኩኝ እንደገና ከዛ አረ ጭራሽ ካልተዘፈዘፍሽው ትበላሻለሽ ያለችኝ እሺ አልኩኝና ውሃ ተሞቀ ተዘፈዘፍኩ ስፌቱ ሙሉ ለሙሉ ተበታተነን ያላወቅኩ አሁን ይድናል ብዬ ለቀኛል ብዬ ስሞክር ምናምን ጭራሽ ቁስሉ እየባሰ እህል አልበላም ምናምን በጣም ተጨነኩ በቃ በጣም ታመምኩኝ ማለት ነው በ15 ቀን ቼክ አፕ ነበርኝና ስሄድ ሌላ ታሪክ ውስጥ ገብቷል በቃ ያ ቦታ ላይ በቃ የማይሆን ሆኖ በቃ ኢንፌክሽን ፈጥሮ ሞቅሞቋል ሁላ ማለት ነው ከዛ አየችኝ ስሰፋሽ ምን ብዬሽ ነበር አለችኝ አይ እንዳትዘፈዘፊው ብለሽኛል እና ተዘፈዘፍሽው አዎ ተዘፈዘፍኩት ለምን እንደዚህ እኔን ነው መስማት ያለብሽ እነሱ ነው አይ በቃ እኔ እዛ ስትሰፊኝ እንትን ውስጥ ስለነበርኩኝ እርግጠኛ አልነበርኩም ምናምን አልኳት ራስሽን በራስሽ አበላሸሽ ምናምን ያለሽ በቃ በጣም አሁን መድኃኒታቶች ነገር እንዴት አይሰፋ ነገር ኢንፌክሽን ፈጥሯል እንዴት ድጋሚ እንኳን ምንም መስተካከል አይቻልም ምናምን ስትል አንዷ ነርስ ቆይ ልንገርሽ አሁን አንቺ አለችኝ ድጋሚ እንዳትበላሽ አሁን ልጅ ስለሆንሽ ቆዳና ቆዳው ራሱ ሊገጥም ይችላል አለችና ይሄ እሳት ከሰል ይሄ የጣማጤሻ ላይ ፍሙ ይወጣለት እሳት እሱን አዘጋጂና ንጹህ ፎጣ አዘጋጂ እሱን በጨውና በውሃ ጥብ አድርገሽ በፎጣው አድርገሽ ያንን ከሰል ያዥበት ጭሱ ይወጣለትን እና ይሄንን ያደረግሽ ልጅ ስለሆንሽ ስጋና ስጋ ሊገጥምልሽ ይችላል ሌላ ምንም ልናረግልሽ አንችልም ከዚህ ውጪ ተቀመቁምቋል ምንም ማረግ አልቻልኩም ወደ ቤቴ ተመለስኩኝ እንዳሉት በቀን 3 4 እያደረኩኝ የሚገርም ነገር በሳምንት ውስጥ ደረቀ ቁስሌ በማይታመን ዋጋ ሳር ቤት በካሬ 71000 ብር ጀምሮ በከተማችን ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁ በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተን ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተን ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909 98 6698 ላይ በመደወል የቢሮ እንዲሁም የሳይት ቀጠሮ መያዝ ይችላል። ተምር ፕሮፐርቲ። እቺ ጸጊ እንግዲህ አንቺ አሁን የሶስት ልጆች እናት ነሽ። ያው ከዚህ ቀደም እንደሰማሁት አዲስ የተፈጠሩ ነገሮች ካልሆኑ የሶስት ልጆች እናት እንደሆንሽ አውቃለሁ። በትዳር ብዙ አመት ቆይተሻል፣ በሪሌሽንሺፕ ውስጥ አልፈሻል። እንደው በእነዚህ ባለፍሽባቸው የትዳርና የሪሌሽንሺፕ መንገዶችሽ ውስጥ አሁን ላሉ ወይም በሪሌሽንሺፕ ውስጥ ላሉ በትዳር ውስጥ ላሉ በተለይ ከቤተሰብ ከወዳጅ ከቅርብ ሰው ጣልቃ ገብነት የተነሳ ትዳሮች ሲበጠበጡ ሪሌሽንሺፖች አደጋ ውስጥ ሲወድቁ እንመለከታለን እና አንቺ ከነዚህ ከሄድሽባቸው መሰል ሁኔታዎች በመነሳት ለነዚህ በትዳር ውስጥ ላሉ ወይም በሪሌሽንሺፕ ውስጥ ላሉ ወዳጆች ምን ትያለሽ? ወይስ ከልምድሽ ምን ታስተምሪያለሽ? እውነት ለመናገር በጣም ትልቅ ሀሳብ ነው ያነሳኸው እና እኔ ምንድነው የምለው መሰለ እናት እናት ነች፣ እህት እህት ነች፣ ወንድም ወንድም ነው፣ ቤተሰብ ቤተሰብ ነው። ለሁሉም እኩል
ቦታ አላቸው። በቃ ለእናትህ የምትሰጠው ፍቅር ለሚስት አትሰጥም። ምክንያቱም ከሚስት ብዙ የምታገኘው ነገር አለ፣ ከእናትህ ደግሞ የተቀበልከው በጣም ብዙ ነገር አለ እና እናትም እናት ቦታ አላት፣ እህትም ወንድምም ሁሉም የራሱ ቦታ አለው። ከእናትህ ትቀበላለህ፣ ከሚስትህ ደግሞ ከእናት ትሰጣለህ ትቀበላለህ። ያው ነው ዞሮ ዞሮና ለሁሉም የምትሰጠው ፍቅር አለ። መጥነህ ለክተህ በዝነህ ታቀርባለህ ለሁሉም በሚገባቸው ልክ ማለት ነውና ለሚስትም እንደዛው። እኔ ወንዶች እናት ነኝ። እንግዲህ ያው አንድ ሴት ነው ያለችኝ፣ እግዚአብሔር ይመስገን። 3 ልጆች ነበሩ፣ አሁን 5 ሆነዋል። እግዚአብሔር ይመስገን እና አዲስ ነገር እሱ ነው እና ስለዚህ ከዛም ውጪም አሉ በጥበብ ማሳደጋቸው የጥበብ ሙያዎች ልጆቼም አሉ እንደዛ እና በብዛት ያው ወንዶች ናቸው ልጆቼና እናቶች። እኛ ወላጆች እናትም አባቶችም ቢሆን ወንድ ልጆቻችን ላይ ብንሰራ ብዬ አስባለሁኝና እነሱ ላይ ነው በደንብ መስራት ያለብን። ምክንያቱም ወንድ ልጅ ነው ሚስትን ሲወዳት ሲያፈቅራት እሷ በደንብ ትገዛለች። ገብቷል? ሴት ልጅ ምክንያቱም መወደድን ትፈልጋለች፣ መደነቅን ትፈልጋለች፣ መፈቀርን ትፈልጋለች እና ያንን ነገር በደንብ ወንድ ልጅ ሲያፈቅር ሚስቱን ሲወድ ሴትም ያንን ነገር ታደርጋለችና ስለዚህ ይሄ ነገር ደግሞ በመውደድ ውስጥ ነው ያለው። የቤተሰብ ጣልቃ ገብነት ወንዱ ነው። ወንዱ አያውቅም ማለት በቃ ሚስትንና እናቱን እኩል አድርጎ ለማየት ይፈልጋል፣ ወይም ለማበላለጥ ይፈልጋል፣ ወይም ከእህቱ ጋር እንደዚህ እንትን ለማድረግ ይፈልጋል። አይገናኝም ጭራሽ። ሚስቱ ግማሽ አካሉ ነች። በቃ ማለት ሴቷ እኮ ስታፈቅር ወይም ስትወድ ሚስት ስትሆን ሁሉም ነገሯን ትታ ነው አንተ ጋር የምትመጣው አይደለ? በቃ እናቷን አባቷን ትታ ነው አይደለ? ቃሉም ይላል እናትና አባት ባልና ሚስት ያው እናትና አባቱን ይተዋል ከሚስቱ ጋርም አንድ አካል አንድ አምሳል ይሆናል ይላልና እናትና አባትን ሁሉ ትተህ ህይወትን የልጅነትን ነገር ወደ ኋላ የመጣህበትን ታሪክን ሁሉ ትተህ ነው ወደ እዚህኛው ህይወት አንድ ብለህ የምትጀምረውና በርግጥ ትናንትና ያሳለፍከው ታሪክህ ነው ለትዳርህም መሰረትም የሚሆነው ማለት ነው። ሙሉ ለሙሉ መተው አይደለም፣ ትተዋለህ ሲል ያንን ትመጣለህ ማለት አይደለም። ግን ያንን ደግሞ ለመስጠት ደግሞ እኛ ወላጆች ለልጆቻችን ጥሩ ፍቅር ማሳየት አለብን። አባቶችም እናቶችም ማለት ነው። እናቶችም ልጆቻቸውን ወንድ ልጆቻቸውን ሴቶችም ለሚስት እንዲገዙ ወንዶችም ደግሞ እንዲወዱ። ይሄ ነገር ካለ የቤተሰብ ጣልቃ ገብነት አይኖርም። ገብቷል አይደለ? አንተ የምትወደውን ሰው ራስን አሳልፈህ እኮ አትሰጥም። ቤተሰብ እናትህ እኮ ብታስቀይምህ የሆነ ነገር ብትሆን እኮ ኖ ትላለህ እኮ፣ ገደብ እኮ አለ ለራስህ ማለት ነው። ማለት ከእናትህ ጋር በሆነ ነገር የማትግባባበት ነገር ቢሆን ኖ ማሚ እንደዚህ እኮ አለ ይሄ ምናምን ትላለህ አይደለ? ስለዚህ ሚስትን ደግሞ እንደራስ አይደለም ከራስህ በላይ ውደዳት ነው የሚለው። እንደዛ የምትወዳት ሚስት ማንም ሰው እንትን ቢሆን ገደብ ትሆናለህ፣ አንተ ጥላ ትሆናለህ፣ ከለላ ትሆናለህ እዚህ ጋርና ያንን ነገር ነው ማድረግ ያለባቸው ነው። ሴትም ልጅ ያው ግዴታዋ ነው የቤተሰብ እናትና አባትን ቤተሰቡን እሱን ወዳ ቤተሰቡን መጥላት የለባትምና አንድ ላይ ነው ያው እንትን ማድረግ ያለባቸው። ይሄንን ቢማሩ ነው የምመክረው ብዬ አስባለሁ። መልካም ሀሳብ ነው ያነሳሽው። ያው በማንኛቸውም ሁኔታ ውስጥ በሁለቱ አካላት ወይም ትዳር ውስጥ ባሉት ሪሌሽንሺፕ ውስጥ ባሉት ወገኖች ቢያልቅ በእነሱ ጋር ቢጠናቀቅ ጉዳዩ ለውጥ ጣልቃ ገብነት አይጋለጥም የሚል ሳቢ ነው። እንደው ጽጌ አንቺ በግልሽ ነው እድል ቢሰጥሽና እንደው ወደ ኋላ ብትመለሽ እነዚህ ነገሮች በህይወቴ ማስተካከል እችል ነበር፣ አሁን ያለችውን ጽጌ ከዚች በተሻለ እሰራት ነበር ብለሽ የምታስቢው ሳለ እንደው ቢጸጽተኛል፣ በዚህ ወቅት በዚህ እንደዚህ ያረኩት ነገር ይጸጽተኛል፣ ግን ባላረገው ኖሮ አሁን ያለሁትን እኔን የበለጠ ማድረግ እችል ነበር ብለሽ የምታስቢው ነገር አለ? አይ የለም። እንደውም እንኳን ሆነ ነው የምለው። ለምን መሰለህ ያሳለፍኩት ችግሮችና ፈተናዎች በሙሉ ማለት ነው
በቃ እንዳልሰበር አድርገው በደንብ ሰርተውኝ ነው ያለፉት በደንብ ማለት ነው። እና የሚመጡብኝን ችግሮችን በሙሉ እንድሻጋገርባቸው ድልድይ ሆነውኛል ለኔ በህይወቴ ላይ በመልካምም የገቡ ያገኘኋቸው በመልካም ማጋጣሚ የገቡ ሰዎች ወይም ደግሞ ጎርተውኛል ወይ በድለውኛል ብዬ ከልጅነት እስከ ዕውቀት አሉ ብዬ የማስባቸው ሰዎች በሙሉ ለኔ ለዛሬ ማንነቴ አሁን ላለሁበት ጥንካሬ ላለሁበት ማንነቴ ትልቅ አሻራቸውን አስቀምጠውልኛልና እንደውም የእውነቴን ከልብ ያመሰግናቸዋለሁ። ባለውለታዎቼ ናቸው። እንደውም ህይወቴን ተማርኩበት ነው የምትለው? ተምሬበታለሁ። አዎ ማለት በቃ ደስ ይላል። አሁን አልፈኸው እንደዚህ ስታወራው በጣም ነው ደስ የሚለው። ምክንያቱም ምንም አይነት ችግር አሁን ቢመጣ ለበጎ ነው ብለህ እንድታልፍ ትሆናለህና ምንም የሚቆጨኝ ነገር ማለት ይሄ ይቆጨኛል ብያለለም። እግዚአብሔር ይመስገን በልጅ ባርኮኛል፣ በትዳር ባርኮኛል። በጎኔ በጣም ጥሩ ጥሩ ሰዎችን እግዚአብሔር ሰጥቶኛል በመንገዴ ሁሉ በጣም እጅግ በጣም እና ይሄንን በረከት አግኝቼበታለሁኝና ያ ትናንትና ያንን ባላሳልፍ ኖሮ ዛሬ ይሄንን በረከት አላገኝም ነበር። በተለይ እውነት ዶንኪ ቲዩብ ላይ ከቀረብኩኝ በኋላ ትውልደ ኤርትራውያኖች ኢትዮጵያውያኖች እኔ እንጃ በተለይ ኤርትራውያኖችን እኔ እግዚአብሔር እሱ ራሱ የእውነት በጣም ቅናቸውና በጣም መልካሞች ናቸውና እግዚአብሔር ቅንነታቸውን አሁንም አይወሰድባቸው ያጽናላቸው ብዬ እላለሁኝ የእውነት ማለት ነው። በጣም በአራቱም አቅጣጫ ነው ሲደወልልኝ የነበረውና በቃ ካንቺ ብዙ ተመረናል፣ ካንቺ በጣም ብዙ ነገር አትርፈናል፣ አግኝተናል የሚሉ እጅግ በጣም እና ዛሬ የሆነ ነገር እንኳን ድክም ሲለኝ የነሱ እንትን ድምጽ ይቀሰቅሰኛል እኔ ከተኛውበት ማለት ነው። አዎ ሐሳባቸው የሰጡኝ አስተያየትና ከዚህ በለጠ ቦታ ደርሰሽ ማለት ማየት እንፈልጋለን ሲሉኝ ስለነበረ ምንም የሚቆጨኝ ነገር የለም። ለነሱ ማለት እኔ ላበረታቱኝ ስል የበለጠ ደግሞ ጀግኜ አሪፍ ቦታ ላይ መገኘት ነው የምፈልገው። መልካም። ለምንድን ነው ይሄን ያልኩሽ? በዛው ቃለ መጠይቅ ላይ ከዛ በፊት ከአምላክ ጋር የነበረ ግንኙነት ከፈጣሪ ጋር የነበረ ግንኙነት ይላል መሆኑ ብዙ ፈተናዎችን ያወቅኩ መስሎኝ በራሴ የማከናውን መስሎኝ ተሸውጄ ሄጃለሁ። በኋላ ግን ፈጣሪን ሳየው ወይም የፈጣሪን ነገር ስቀርበው ነገሮች ሁሉ በእኔ አቅም ሳይሆኑ በሷ አቅም የሚሆኑ እንደሆነ ተረዳው። ያን ስትይ ስለሰማው ነው እንደው ባስተካክለው ብለሽ ምትዩ ነገር ነበረሽ ወይ ያልኩሽ? አዎ ልክ ነህ። እሱ በሱ መንገድ ከሆነ ያው ልጆቼ ላይ ነው ማለት እንዳልኩ እኔ መሄድ ባለብኝ ልክ አልሄድኩም። እንዳልኩ እምነቴ ላይ ብዙ ጠንካራ አልነበርኩም ምናምን ማለት ነውና እኔ ልጆቼ ላይ መስራት ባለብኝ ልክ ሰርቻለሁ ብዬ አላስብም። ምክንያቱም ልጆቻችንን ስናሳድጋቸው ብዙን ጊዜ በቃ በተለይ በእኛ እድሜ በኔ እድሜ ይሄ 40ዎቹ 50ዎቹ 60ዎቹ እድሜ ላይ ያለን ይሄ 30 አመት ላይ ያለችው እድሜ ከ60 ከ55 ብቻ እንደዚህ እድሜ ላይ ያለነው ሰዎች የመጣንበት መንገድ በጣም አስቸጋሪ ነው። እኛ ስናድግ ልጅና ጫማ ወደ አልጋ ስር ምናምን ተብሎ ነው ያደግነው። እውነት ለመናገር ዞር በሉ ከዚህ እንዳሰሙ እንዳታሩ ምናምን በአይን ምናምን እንደዚህ ተብለ ምናምን ነው እኛ ያጣነውን ነገር ልጆቻችን ላይ እንትን አደረግነው። በጣም በቃ ማዝነው እሱ ነው። ምክንያቱም አሁን ልጆቻችን ስናሳድጋቸው በቃ ከልጅነታቸው ጀምሮ አይሆንም አትችሉም ማለት ይሄንን አታደርጉ በቃ እኛ ነን የምናደርገው እነሱ እንዲያደርጉ ምናምን አናደርግም። ይሄ አሁን 20 ቤት ያሉ እድሜ 10 ምናምን አሁን በኔ ልጆች እድሜ ያሉት ማለት ነውና በቃ በጣም ፎከስ የምናደርገው የነበረው ይሄ ምግባቸው ላይ ልብሳቸው ላይ የሚዝናኑበት ቦታ ላይ ምናምን መንፈሳዊ ህይወታቸው ላይ አልሰራንባቸውም። ግን የሰው ልጅ በህይወት እስካለ ድረስ ረፈደ የሚባል ነገር የለም፣ አለቀ የሚባል ነገር የለምና እግዚአብሔር ይመስገን ከልጅነታቸው ይዣቸው በመጣ አሪፍ ነበረ። አሁንም ግን አረፈደም። እኔ አሁን እኔ ትምህርት ቤት ሆኛቸዋለሁ ለልጆቼ ነፍስም ስላወቁ ያው እግዚአብሔር ይመስገንና ያ ነገር የእውነት ይቆጨኝ ነበር። የእውነት ወደ ኋላ በመለስ በመንፈሳዊ ህይወታቸው
ከልጅነታቸው ጀምሮ ማለት በእምነቴ ሰንበት ትምህርት ቤት አስገብቼ በቃ በደንብ በራሳቸው ከልጅነታቸው ተኮትኩተው ቢያድጉልኝ ደስ ይለኛል። ወስዳቸዋለሁ እኮ ቤተክርስቲያን ወስዳለሁ እንዳልኩ ነው። በቃ መሄድና በእግርህ መሄድና መመላለስ በልብ ስትሄድና በእግርህ ስትሄድ ልዩነቱ ሰፊ ስለሆነ ማለት ነውና ያ ነገር ስለነበረ ነው። እግዚአብሔር ይመስገን። አሁን ግን ልክ እኔ ሲገባኝ ሳውቅ እግዚአብሔር ይመስገን አብረን ይሄድ ነው እየተጓዘን ነው። ይሄን ያለው እንደው እንደ ልጆች እናት በተለየ መልኩ ይሄን ፈተና ተጋፍጫለሁ እነዚህ ጊዜያት ወይም በልጅ እናት በሆንኩባቸው ጊዜያት የበለጠ ፈተና ሆኖብኛል የምትይውስ ጊዜ አለ? አዎ በደንብ ያው ከዚህ በፊት አውርቻለሁኝና እንግዲህ እዛ ህይወቴ ላይ የነበርኩበት ሰዓት ላይ ብዙ ነገር መድረስ የምትችልበት ወቅት ነበረ። ወጣትነ እድሜ ጉልበት ብዙ ነገር ትኩስ ኃይል የነበርክበት ሰዓት ላይ ብዙ ነገር መስራት ትችል ነበርና እነዛ ጊዜያቶች ያው ከልጅ ጋር ለልጅ ብለህ የምትታሰርበት ለልጄ ብለህ የምትታሰርበት ነገር የለም። እሱ ዋጋ አስከፍሎኛል ብዬ አስባለሁ። እንዴት ተሻገርሻቸው? ያው በፈጣሪ እርዳታ። ብዙዎች ባንቺ መንገድ እያለፉ ያሉ ሊኖሩ ይችላሉ። አሁን ራዕይ ኖሯቸው ህልም ኖሯቸው በተለያየ ፈተና ውስጥ ታስረው ግን የልጆች እናት ስለሆኑ ልጆቻቸውን በቅርበት ማየት ስላለባቸው ብቻ በእንዲህ አይነት መንገድ ውስጥ እያለፉ ሊኖሩ ይችላሉ። አንቺ ደግሞ እነዛን መንገዶች እነዛን ፈተናዎች ተሻግረሻቸዋል። ምናልባት ጥቂትም ቢሆን ያንቺ ሌሎችን ካስተማረ በሚል ወይም እንደ ምልክት ከሰጠ በሚል ነው ጥያቄ ያቀርብኩልሽ። እሺ አሁን በኔ መንገድ በኔ ህይወት የሚያልፉ እናቶች አሉ። እናቶች ብቻ አይደሉም በነገራችን ላይ አባቶችም አሉ። ምክንያቱም የደወሉልኝም አባቶችም ስላሉ ማለት ነውና አንደኛ በቃ በጣም መንገር የምፈልገው ነገር ማለት ነው እኔ ተሻገርኩባቸው ብዬ የምለው ያው የመጀመሪያ የፈጣሪ እርዳታ ነው። ግን ከዛም ቀጥሎ ደግሞ ይቅርታ ነው ማለት ትናንት ላይ ከቆምክ አሁን የሆነ ሰው በቃ እንደዚህ በድሉኛል እንደዚህ ያድርጎኛል መቼ ነው ያንን እግዚአብሔር ሆይ መቼ ነው የምታሳየኝ ማለት በቃ እንደዚህ ያደረገኝን ሰው መቼ ነው የምታሳየኝ ብለን ስለ ህልማችን ስለ መቀየራችን ስለ ራሳችን ጭራሽ አናስብም። በጣም ብዙ ሰዎች እሱ ላይ ነው ያሉት። ሲደውሉልኝም አሁንም እንዴት ብለን እንተው ማለት አንቺ እንዴት ቻልሽው እንዴት አለፍሽበት እንዴት አለፍሽው የሚሉኝ ሰዎች ብዙ ናቸውና በመተው ነው ይቅርታ በማድረግ ነው። ይቅርታ ደግሞ ከልብ ማለት ነው ማለት ከልብ በቃ ማለት ይቅር ስትል እግዚአብሔር ምስክሬ ነው ሁሉ ነገር ነው በቃ እንትን የሚሆነው ማለት ነው። መንገድ ራሱ እግዚአብሔር እጅህን ይዞ ያሳይሃል መንገዱን ማለት ነው። እና ይቅርታ አንደኛ ለነፍስህም ምግብ ነው ለስጋህም ደግሞ ረፍት ነው። ስለዚህ ይቅር ስትል በጣም ብዙ ነገር ነው የምታገኘው። እርፍ ትላለህ። አይምሮ ትልቁ ነገር እኮ የአይምሮ ሰላም ነው። አይምሮ ሰላም ከሆነ ብዙ ነገር መፍጠር ብዙ ነገር ማድረግ ብዙ ነገር እንትን ማድረግ ትችላለህ። የሰው ልጅ በቂምና በጥላቻ በበቀል ተይዞ ራሱን አስሮ እየኖረ ያለ ነው እና ያንን ነገር ካልተው በስተቀረ አንድ እርምጃ ወይም ሌላ ሐሳብ ለመቀበል ራሱ አይችሉም። መጀመሪያ ልባቸው ውስጥ የተቋጠረውን የቂም ቋጠሮ ፈተው አውጥተው መጣል አለባቸው። ይሄንን ነው የምመክረው ማለት ነው። ከዛ በኋላ ግን መንገዱን ራሳቸው እረፍት ስለሚያገኙ አይምሯቸው ነፃም ስለሚሆን መንገዱን ራሳቸው ያገኙታል። ነገ መልካም ይሆናል ብሎ ማሰብ ነው። መልካም ይሆናል ብሎ ማሰብ ነው። እንግዲህ ጽጌ አንቺ በብዙ መከራ ውስጥ ሆነሽ ያሳደግሻቸው ልጆች አሁን ነፍስ እያወቁ ነው፣ ወደ ጉርምስናው ጊዜ እየተሻገሩ ነው። እንደው እሱን ስለነገርሽን ነው። በትክክል አሁን ምን ሁኔታ ላይ ይገኛሉ ልጆችሽ? እግዚአብሔር ይመስገን እንዳልኩ ነው። አንተ ብቻ ጠይቁ ይሰጣቸዋል፣ አንኳኩ ይከፈትላቸዋል ነውና
በፊት ቅድም ማንስተዋል አንተና እኔ እግዚአብሔር ምስክሬ ነው ልጆቼን እኔ ማኖራቸው ነበር የሚመስለኝ ብታይ ማለት በቃ እንቅልፋቸው ያሳሳኛል ማለት እናት የሁሉም የእናት ባህሪ ነው በቃ እናት ነው ግን አንዳንዴ የኔ ይለያል ብዬ እስከምል ድረስ ማለት ነው እና በቃ አላምንም ለሰው አልሰጥም ሰው እንደዚህ እንትና አላደርግም ምናምን ጭራሽ ማለት ነው ሰው ጋር እንደዚህ ያስቀምጬ በቃ የትም ቦታ ሲሄድ ይያቸው ነው የሚሄደው እንደው ሰው አባታቸውን እንኳን እንተናተን እንደዚህ በቃ ለአባታቸው እንኳን ትቼ ለመሄድ በቃ እንዴት ሊሆናሉ አሁን ወጥቼ እንኳን አሁን ሲበሉት ቢላቸው የሆነ ነገር ቢላቸው እኔ ማኖራቸው እኔ ፈጠርኳቸው እስከሚመስለኝ ድረስ ማለት ነውና ይሄ መጨረሻ የተሳሳተ አመለካከት የተሳሳተ እንትን ነበረኝ ማለት ነው እና በጸሎት ነው ይሄንንም የመለስኩት እነዚህ ልጆች የኔ አይደሉ እግዚአብሔር ለኔ ስጦታ የሰጠኝ ልጆች ናቸው ስለዚህ እግዚአብሔር እባክህን ልጆችህን አንተ ራስህ አሳድግ እኔ ከዚህ በኋላ አይመለከተኝም ማለት ኃላፊነቴን እወጣለሁ እንደ እናት ሰጥተኛል ስጦታዎቼ ናቸው እንከባከባለሁ መስጠት ያለብኝን ሁሉ ሰጣለሁ ግን በዚህ ልክ ግን ባንተ ስራ ውስጥ ገብቼ ጣልቃ እየገባው የልጆቼንም የራሴንም እንትን እያበላሸው ነው ብዬ ፈጣሪን ይቅርታ ጠይቄ አሁን እግዚአብሔር ይመስገን ለሱ ሰጥቻቸው እጅግ በጣም አስተዋይ ልጆች የሚረዱኝ እያንዳንዱን ነገሬን ከስር የሚከታተሉኝ በጣም መልካም ልጆች ናቸው ማለት ነውና የመጀመሪያ ልጄ ያው የሳይኮሎጂ ተማሪ ነች እግዚአብሔር ይመስገን ዩኒቨርሲቲ ሁለተኛው ልጄ 12ኛ ክፍል ደርሶልኛል ያው እንደዛ ያሉ አሉ ማለት ነውና በስነ ምግባርም በሁሉም እግዚአብሔር እያሳደገልኝ ነው በጥበብና በሞገስ ጥሩ ላይ ናቸው እንደው ሰው አሁን ልጆች 5 ደርሰዋል ስትይ እና ሁለቱ ከየት መተው ነው 5 የሆኑት የሚል ጥያቄ ላይ ሁለቱ ያው ባለራይዱ እንግዲህ ያው እንዳገባሁኝ ሚዲያ ላይ ተናግሬ ያለሁኝና ሁለቱ ልጆች እንግዲህ ያው የባለቤቴ ናቸው አንደኛው ትንሹ እናቱ ጋር ነው ያለው ትልቁ እኔ ጋር ነው ያለው እንግዲህ በብዙዎች ሊጠይቁ ይችላሉ እንደው የባለ ታሪኩ የባለ ራይዱ የፍቅር ሂደት ምን ላይ ደረሰ የሚል ጥያቄም ያነሱ እግዚአብሔር ይመስገን ጥሩ ላይ ነው እግዚአብሔር ይመስገን እሱ ነው የሰጠኛ መድኃኒዓለም እሱ የሰጠህን ያው ምንም እንትን አታደርገውምና እግዚአብሔር ያው ለካ በዚህ ልክ ተጎርተሻልና መካሻ ብሎ ይሄው ሰጥቶኛል እግዚአብሔር ይመስገን እሱም በራሱ ህይወት ብዙ ፈተናዎችን አልፎ የመጣ ሰው ነው እኔም በራሴ ብዙ ፈተናዎችን ችግሮችን አሳልፌ የመጣው ሰው ነኝ ስለዚህ ከችግር እናውቀዋለን በደንብ ማለት ነውና እሱም የጎደለኝን ያውቃል እኔም የጎደለውን አውቃለሁ የራሳችን ባህሪ የራሳችን ነገርም እንዳለ ሆኖ እና ያው በጣም በስራ ያግዘኛል እያንዳንዱ ነገሮች ላይ የሱ እጅ አለበት እና በደንብ የሱ ገዛ ነው ዛሬ እዚህ ደረጃ ላይ እንድደርስ ያደረገኝ ማለት ነው እግዚአብሔር ይመስገን አሁን ያለው ትዳር መልካም ነው ብለሻል እንግዲህ ተማርን ሁለታችንም ከቀደመ ህይወታችን ተምረን የመጣ ነው ስላልሽ ነው ምን አሁን ያለውን ትዳር የበለጠ ጥሩ ለማድረግ ከቀደመው የተማርሻቸው ትምህርቶች አሉ ያው ማሁን የተገበርሻቸው ያሉ ለማለት በደንብ አለ ማለት አንደኛ በደንብ የወሰድኩት ማለት ነው በፊት ምንድነው መሰለ ስኖር ማለት ነው ለኔ አይገባኝም ብዬ ነበር ምኖረው የነበረው ማለት ነው ለኔ አይገባኝም ማለት ምንም ነገር በቃ ስራም ይሁን ህይወትም ይሁን መልበስም ይሁን መማርም ይሁን በቃ በህይወቴ ላይ ለኔ የሚባለው ነገር ለኔ ያስፈልገኝም በቃ እኔ አይገባኝም ብዬ ማሰብ ሰው ነበርኩኝ ማለት ነው አሁን ግን ለኔ ይገባኛል ብዬ ነው ማስበው ማለት እያደረኩ ያለሁት መማር ከፈለኩ ማራለሁ አይቃወመኝም ያከብራል ሐሳቤን ማለት ነው መስራት ከፈለኩኝ ይሄ ሐሳብ ልሰራ ነው በመነጋገር ማለት ነው ኖ ይሄ ነገር ለምን
በደንብ ተነጋግረን ይሄንን ነገር መስራት ፈልጋለሁ፣ ከዚህ እስከዚህ ይሄን ነገር ማድረግ ፈልጋለሁ፣ በቃ እንደ ምክር አማክረዋለሁ ማለት ነው። እሱም እንደ ሐሳቡን ይሰጠኛል። ይሄንን ብታደርጊ ብሎ እንጂ ኖ አይለኝም። ምክንያቱም እኔ መጀመሪያ ለራሴ ይገባኛል ብዬ ስላነሳሁት እንትን እያደረኩ ስለሆነ ነውና እዛ ጥቼው የነበረው ነገር አይገባኝም ነው። አሁን ግን ይገባኛል ብዬ እየኖርኩ ነው እዚህኛው ህይወቴ ላይ ማለት ነው። ብዙ ነገር ብዙ ሐሳብ ነበራችሁ፣ ለመሰደድ ሐሳብ ነበራችሁ፣ ወደ አውሮፓ ለመሄድ እቅድ ነበራችሁ። እዛን ነገር ሁሉ ትታችሁ ነው እዚህ እየኖራችሁ ያላችሁ። እግዚአብሔር ይመስገን የኔ ጌታ ምን ይሳነዋል መድኃኒዓለም። እንደው ያንን ጊዜ ስታስታውሹ ያን ያሰብሽበትን ስታሻውን አሁን እየኖርሽበት ያለውን ህይወት ስታስተያዩ ምን ይሰማሻል? በቃ እኔ ምንድነው ማስበው እንደነበረ አዎ ምስጋና እኔ እግዚአብሔር ምስክሬ ነው። ጠዋትም ማታም በጣም እግዚአብሔርን አመሰግናለሁ። ለምን እንደሆነ ታውቃለህ? ዛሬ ብቻ እኮ አይደለም ድሮም ልጄን ጥዬ አረብ ሀገር ሰደዳለሁ ብዬ ሳስብ ልክ ልጄን አምጥተው ሆዴ ላይ ሲያስቀምጧት ነው ሙሉ ለሙሉ ሐሳቤን የረሳሁት ልጄን ሳይ። ግን ያው እግዚአብሔር ነው ያንን ያደረገው እውነት ለመናገር። አሁንም ይሄንን ነገር ያስቀረው እኔ በችግር ውስጥ አለፍኩኝ ልበል እንጂ ያ ነገር የቀረበት ምክንያት አሁንም እግዚአብሔር ነው እና እሱን ከማመስገን ውጪ ምን እላለሁ? እግዚአብሔር ይመስገን ማለት በዚህ ልጆቼን እያየሁ ይሄው ከናንተ ጋር ተገናኝቼ ዓለም እየደወለልኝ አይዞሽ እና በረታታሻለን ከጎንሽ ነኝ እያለ ስራዬን እየገዙኝ የባልትና ውጤቴ ከኔ ነው የሚገዛው ሁሉ በጣም ብዙ ሰው ከኔ ነው የሚወስዱት እየሰራው እግዚአብሔርን ያመሰገንኩ ነው የምኖረው እና ተመስገን ከማለት ውጪ ምንም እንትን አላደርግም። ያንን ያስቀረው አሁንም እሱ ነው መድኃኒዓለም ነው። ማን ነው የሚልሽ አሁን ባለቤትሽ? በስሜ ነው የሚጠራኝ ጽጌ ነው የሚለኝ። አንቺም በስሙ እኔም በስሙ ነው። ያው ቀደም ሲል መለየት አለበት ስትይ በጣም በነገራችን ላይ ማለት ነው በጣም ነው የምናደደው ማለት የሚስትና የእናት ሚና የባልና በጣም ይለያያልና ሚስት እንደ ሚስት በቃ እንደ ሚስት ያው ስሜ ነው ሚስቴ ብሎ ቢጠራኝም ራሱ ችግር የለውም ያው ሚስት ስለሆንኩኝ ማለት ነው። ግን እውነት ለመናገር እኔ ውዱ ባሌ ነው የምለው ያው በስሙም በጠራውም ግን ውዱ ባሌ ውዷ ሚስቴ ምናምን እንባባላለን እኮ በቃ ውዷ ሚስቴ ውዷ ባሌ እንባባላለን። ግን አንዳንዴ ነው የሆነ ሞቅ ሲለን ማለት ነው እንጂ ያው በስማችን ነው የምንጠራራው። ዞሮ እናቴ ቢልሻው አዎ በጣም ነው የምናደደው። የሚገርም ነገር እንትን ተባብለን ነበርና እናት የሆነ ዝም ብለን የምትከራከርበት ነገር የለም ቁጭ ስትልና እናት ቢባል ምን ችግር አለው አይነት ነገር ማለት ያው ስትሰማ እናቴ አባቴ እናቴ ምናምን ሲባባሉ እኔ በሳጫለሁ ለምንድን ነው ብሎ ሲጠይቀኝ ነበርና የእውነት ነው የሚያበሳጨኝ። ምክንያቱም እናቱ አይደለችም እንዴ እናት እኮ ራሷን የቻለች እንትን አላት ሚና አላት በጣም እናት ወልዳ አሳድጋ ያ ሁሉ ዋጋ የከፈለችልህን እናት ለሚስት አሰጣት። ሚስትም ደግሞ አንተም ብላ ያ ቤተሰቦቿን ህይወቷን ምንዋን ጥላ አንተም ብላ ተሰዳ የመጣችልህን ሚስት የኑሮ አጋሪ በቃ ባንተ ጥላ ውስጥ እጠለላለሁ ብላ ያለችን ሚስት እናቴ ብትላት አይሆንም አይመጣም ስለማይመጣ ነውና በጣም ክላሽ ያረጋል እና ስለዚህ እናት ነች ለሁሉም እንደየልኩ እንደሚገባው መዝነን ሰፍረን መስጠት አለብን። ስለዚህ እዚህ ቤት እማ ወይም አባ ብሎ መጠራራት በህግ የተከለከለ ነው ጭራሽ ማለት ነው። አዎ ጭራሽ። ስለዚህ በስም መጠራራት ካልሆነ ግን ያው ሚስቴም ባሌም እንደኛ እኛ ፈቅደናል። ሚስትም ባለ ውዷ ሚስቴ ውዷ ባሌ መባባልም ይቻላል። ጽጌ ከብዙ የህይወት ተሞክሮችሽ ከብዙ ህይወት ልምዶችሽ ደግሞ ለምን ጋር ይቅር ለምን ጋር ብቻ ተዳፍኖ ይቅር ብለሽ መጽሐፍ እየጻፍሽ እንደሆነ ለወራት ከሚዲያ የጠፋሽበት ምክንያት እንደሆነ ቀደም ሲል እየነገርሽ ነበርና መጽሐፍሽ ምን ደረሰ? ምንስ ሐሳቦችን ይዟል? ቅድም እንግዲህ ብዙ ነገር አልናገርም መጽሐፌ ውስጥ አለ በጣም እንደ ስስት አልኩኝ አይደለ? ብዙ እውነት ነው። ብዙ ማውራት እየፈለኩኝ ብዙ መናገር እየፈለኩኝ ያው መጽሐፉ ያውራ ብዬ ነው እና እንደምታየው እንግዲህ ሰውነቴ የጨመረበት ዋናው ምክንያት ረጅም ሰዓት እቀመጣለሁኝ
መጽሐፉን ለመጻፍ ለሊት ስጽፍ አድራለሁ። ብዙ አልተኛም። ከዛ ቀን ደግሞ የባልትናው ስራ አለ፣ እሯሯጣለሁ። የቲያትሩም አለ፣ ይሄ ቆሻሻ አውጡ የሚለው ለ2 አመት ከድኛ ያስቀምጨው ነበረ። ልጆቹም ተበታትነው ነበር። ዶንኪ ቲዩብ ላይ ስናገር እንደነበረው እነዛ ልጆች አሁን አሰባስቤ እንደ አዲስ ያንን ስራ ለማብቃት ሂደቶችን ጀምሬያለሁኝና ያው ጊዜ አላገኘሁም። ዩቲዩብንም ያው ብቅ ጥልቅ እያልኩኝ እንዳይዘጋ አይነት ነገር ነው እንጂ እየሰራሁት አልነበረምና አሁን ግን ዩቲዩብ ላይም ተከታታይ አስተማሪ ሆኑ ፊልሞችን ጀምረናል። እንግዲህ እሱ ደግሞ በቅርብ ቀን እንትን ያደርጋል። መጽሐፉ ግን ሙሉ ለሙሉ አልቆ ለህትመት ገብቷል እና የመጽሐፉም ከቨር ዲዛይኑ አልቆ እጄ ላይ ይገኛል ማለት ነው። እኔ ጨርሻለሁኝ። ርዕሱ ምን ተባለስ ነው? እሱ ሚስጥር ነው? አይ በፍጹም ርዕሱ የቁም እስረኞች ነው የሚለው። ርዕሱ የቁም እስረኞች ይሰኛል። ያው መጽሐፉ ከቨሩ ገና ይናገራል። ምክንያቱ ይናገራልና ስለዚህ እኔ እንግዲህ ምንድነው ሩጫዬን ጨርሻለሁ። መጽሐፍበት እንዴ ላይ ሩጫዬን ጨርሻለሁኝ። ያው ጽፍ ያለሁኝ በጣም እጅግ በጣም ብዙ ሰዎች ነበሩ እየደወሉ መጽሐፉ ምን ላይ ደረሰ ስትሉኝ የነበራችሁ እየደወላችሁ አይዞሽ በርቺ እኛ ከጎንሽ አለን እያላችሁኝ ነበርና ስለዚህ መጽሐፉን ይሄው ጨርሻለሁኝ። እኔ እንግዲህ ከዚህ በኋላ አብረን የምናሳትመው ማለት ነው መጽሐፉን። ይሄ ነው ያለው ነገር ማለት ነውና ቀድመው እንግዲህ ለወዳጅ ለዘመድ ለጓደኛ በመግዛት ማዘዝ ይቻላል ማለት ነው። ከዛ በመቀጠል ደግሞ ስፖንሰር ማድረግ የሚፈልግ ሰው ካለ ደግሞ መጽሐፉን ስፖንሰር በማድረግ እንዲታተም፣ ምክንያቱም በጣም አስተማሪ ነው። ቅድም ስናወራ እንደነበረ ብዙ ሰዎች ደውለውልኛል። ከደወሉልኝ ሰዎች ውስጥ ደግሞ ወንዶችም አሉ፣ አባቶች አሉ፣ ህፃናት። የሚገርም ከ14 አመት ጀምሮ
የሰው ልጅ በህይወት አቀርቶ ተስፋ ቆርጬ ምን ነው በሞትኩኝ ምን ነው መኪና በገጨ ኖሮ ብዬ ተመኘውበት ጊዜ አልፎ ዛሬ እግዚአብሔር ይመስገን ይሄው የብዙ ሙያ ባለቤት ሆኜ ይሄንን ዕውቀቴን ይሄንን ችሎታዬን ሁሉ ይዤው እንትን ነበርና ልጓዝ ነበርና እግዚአብሔር መልካም ነው። በጣም ትግስት ማድረግ አለባችሁ ወጣቶች። እማያልፍ ነገር የለም፣ ያልፋል። ሐሳባችሁን ግን ሽጡት፣ ይዛችሁት አትቀመጡ ላለሁ። እናመሰግናለን። እኔማ በጣም አመሰግናለሁ ታሚ። መልካም